እንችልም ከቤተሰብ ጋር አውርተናል። ፋዘር ማዘር ሁላችንም አውርተናል። መታ ትንሽ ረፍት አድርጋ ከልጇ ጋር ሰላም ሆና ከአብርሽ ለመለየት ሳይሆን አላረል በቃ ጸብ ካለበት ቦታ ዞር እንድትል በቃ ብቻ አላቅም። ለሷ ጥሩ ይመስለናል። ጥሩም ነው ደግሞ ጥሩ ነው ብለን ያሰብነውን ነገር ነው ያመተን ምን ነግራችሁ እንግዲህ ቁም ነገር ሰርተ እንድትመጣ ብለን ማለት ነው። እና ከቤተሰብም ጋር ብዙ ነገር አውርተናል። አወጣነው አወረድነው ምን የተሻለ ነገር ይኖራል ብለን አሰብን። ብዙ ተመካከረንና ወደ አንድ ሀሳብ መጣን ሁላችንም። ያው እሱ ምንድነው ያው ያለውን ነገር አንተም ታውቃለህ፣ ቤተሰብም ያውቃል፣ ሁላችሁም የምታውቁት ነገር ነው እየተፈጠረ ያለው። ይሄ መቋጫ የሌለው ነገር ነው። በጣም ቀን ወደ ቀን እየባሰ የሚሄድ ነገር ነው እና ለምን መፍትሄ ይሆናል ብለን ያለው ሀሳብ ምን መሰለ፣ በዛው ስትመጣ ለምን ሩታን ይዛት አትመጣም? ያው ሊከብድህ ይችላል። አንተ እንዲ እቃ አይደለችም ነይ ተነስተሽ ምናምን እንሂድ ስትላት እሺ ላትል ትችላለች። ግን እንደምንም አባብለ መክረህም ቢሆን ትንሽ ለሷም ይሻላል ብለን ስላሰብን ነው። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ያው እንግዲህ ዛሬ በእዩ ቤት መተናል። ያው የመጣንበትን ምክንያት እንነግራችኋለን። እናንተ ግን ደህና ናችሁ ወይ? በያላችሁበት ሰላም ቆዩልን እያለን ዛሬ ያው እዩን ማናገር ያለብኝ ነገር አለ። ያው ምንድነው እሱ እዩ ሰሞኑን በቅርቡ ወደ አዲስ አበባ ይሄዳል እና ትላንት የተፈጠረውንም አይታችኋል። ይህ ግርግር መቼ እንደሚቆም ባናቅም ያው እስኪቆም ድረስ ደግሞ ስለነሱ ማውራታችንን እንቀጥላለን። እኛም ያው የሆነ ቦታ እስኪደርስ ድረስ ያው የግድ ማውራት አለብንና ቤተሰብ ለዛ ነው ሁሌም እየመጣን የምናወራው። ያው ለምን ዝም አላችሁ መባላችን አይቀርም። ብናወራ ደግሞ ሁሌ እየመጣችሁኝ አትበሉብን ምናምን ስለምትሉ ነው። ያው ይሰለቻል፣ ልክ ናችሁ። ሁሌም አንድ ነገር ላይ ይሰለቻል። ግን ደግሞ ቤተሰብ ስትሆኑ የግድ ማውራት አለባችሁ ዝም አትሉ እና እዩ ወደ አዲስ አበባ ይሄዳል። ሩትንም በዛው ይዟት እንዲመጣ እስቲ ጠይቀዋለሁ። ለምን ያው አንዳንዴ ጭቅጭቅ ባለበት ቦታ ዝም ብለን እዛው ቦታ ላይ ከቆየን ጭቅጭቁ ወይ የተባባሰ ይሄዳል ወይ በቃ ማይሆነውን በዛም እንድንናገር ያደርገናል ነገሮች ማለት ነው። ግን እስቲ አንዳንዴ ደግሞ ከጭቅጭቅ ዞር ስንል ወይ ጸብ ካለበት ቦታ ዞር ስንል መፍትሄ ሊመጣ ይችላል፣ አናውቅም። ለዛ እስቲ እሷም ትንሽ ጊዜ መታ ከፋሚሊ ጋር ቆይታ እንደዚህ ስንል ነበር በእርግጥ መጀመሪያው ነው። ግን አሁን ደግሞ ያው እኛ መሄድ ባንችልም ከቤተሰብ ጋር አውርተናል። ፋዘር ማዘር ሁላችንም አውርተናል። መታ ትንሽ ረፍት አድርጋ ከልጇ ጋር ሰላም ሆና ከአብርሽ ለመለየት ሳይሆን አላረል በቃ ጸብ ካለበት ቦታ ዞር እንድትል በሚለው ሀሳብ ማለት ነው። በዛ ተስማምተን እሷ መታ ቤት አውርታ ከኛም ጋር ተነጋግረን ችግሩን ፈታ አስባበት ምን ብላ እንድትመለስ ስላሰብን ነው ማለት ነው። እና እዩን ጠርቼዋለሁ፣ አወራዋለሁ። እንግዲህ ምን እንደሚለኝ አላውቅም። እሺ ወይ እምቢ ቢበል አላውቅም። ለምን ሚስማማ ግን ይመስለኛል። ብቻ አላውቅም ስለሱ። ግን አለ ለነሱ ከማሰብ አንጻር ነው እንደነገርኳችሁ ዞር ማለት የተሻለ ነገር ስለሚያመጣ ያው ሁሌ ችግሮችን ስንጋፈጥ እየባሰ ነው የሚሄደው። አሁን ኦልሞስት 1 አመት ምናምን ሊሆናቸው ነው ይሄ ጭቅጭቅ ከተጀመረ ጀምሮ ማለት ነው። በመሀል እየገባ የሚያባብስ እንጂ የሚያስታርቅ አንድ ሰው አላገኘንም፣ ከቤተሰብም ብናይ ማለት ነው። ፕላስ የሆነ አንድ ቁም ነገር ወይም ደግሞ ፍሬ ያለው ሀሳብ የሚናገር አንድ ሰው እንኳን አላገኘንም። ሁሉም እየመጣ የሚያጋገል የሚያባብስ እንጂ ማለት ነው። ስለዚህ ቤተሰብ ከእንደነዛ አይነትም ሰዎች ማለት ነው ዞር ብላ የተሻለ ምትለውን አንዳንዴ ለራሷ ጊዜ ሰጥታቿት አሉ እንታጣድፏት ልጆችም ስላላቸው ማለት ነው። ለራሷ ጊዜ ሰጥታቿት ራሷን አዳምጣ ተረጋግታ እንድትወስን እንኳን ስላላረግናት ማለት ነው። እኛም ጭምር ሁላችንም የመሰለን ወጥተን ስንናገር የዚህም ሀሳብ ትንሽ እንድትወዛገብ ያረጋታል። ለዛ እስቲ ዞር ብላ ቤት መታ ረፍት አድርጋ ያኔ ታውቃላችሁ እዚህ በነበረች ሰዓት የነበራት ሰላም፣ ደስታዋ፣ ሳቋ ምናምን እናንተም ጭምር ስትሉ ስለነበር ማለት ነው። እና ቤተሰብ እዚህ
ብትመጣ የሆነ የተሻለ ነገር ይኖራል ብለን ስላሰብን ይሄ ሙሉ ፋሚሊን ያወራበት እና እዚህ መታ በቃ ብቻ አላቅም ለሷ ጥሩ ይመስለናል። ጥሩ ነው ብለን ያሰብነውን ነገር ነው ያመተን ምን ነግራችሁና ቤተሰብ እስቲ እንግዲህ አዩም እያመጣ ነው ምን እንደሚለኝ አላቅም። ብቻ ከሷ እንደበት ሰማዋለሁ። ያው ሚስማማ ይመስለኛል። ለምን ብዙ ጊዜ ከሷ ጎን ስለሚቆም እምቢ ቢል አይመስለኝም የሚቀረን አይመስለኝም። ግን ትንሽም ሊከብደው ይችላል። ለምን ሩትን ነጥሎ ማምጣቱ ምናምን ለክፉ ነገር አይደለም፣ ወይም እየለያየን ምናምን አይደለም። የተሻለውን ነገር በማሰብ ነው። ለነሱ ነው እኛ ሩትን ከአብርሽ የመለየት ፍላጎት የለንም። ሁለቱም እንዲለያዩ አንፈልግም። መጀመሪያም አቋማችንን ታውቃላችሁ። ሁሌ ወገንተኛ አንሆንም። ሁለቱም ሲያጠፉ ሁለቱንም ነው የምንናገረው። የተሻለውን ነገር ነው የምንናገረው። ስለዚህ ቤተሰብ አሁንም ቢሆን የተሻለ መፍትሄ ብለን ያሰብነው ምን ነግራችሁ እናንተም እስከዛ አስተያየታችሁን ምናምን እንዲህ ቢሆን ይሻላል ብላችሁ ትሉትን ነገር ብትነግሩን ደስ ይላናል። አንቃወምና ጋይስ ቤተሰብ እስካሁን ያለው ነገር ይበቃታል። ማንም ገብቶ ማንም እንዲናገራት ቤቷ አንፈልግም። ያንን ነው የምንላችሁ። ወይ አለ ሰላም ነው አለ። ዛሬ ከቤተሰቦች ጋር መጥቼ ይላል። ሰላም እንዲናችሁ ሰላም የኛ ቁመታም መለሎ ዲቢዬ ነው ዋይዘው ዲታ አንጠራርቼ ምናምን ነገር ምን ላድርግ ከዘር አበደሪ ማለት ግን አንቺ ተወጣጣድረድሽ ታላቋኝ እኔ አጥራለሁ። እንግዲህ ቁመት ሲታደል መጨረሻ ነበርኩኝ። እንደዛ መጨረሻማ እሷ ነች። አንቺ በቁመት ነው ልፎታው በቁመት መጨረሻ ነበርኩኝ። እንደ አጋጣሚ ሆነ እቺ ደረሰች። አመስግኝ የተቀበልኩኝ ሰጣቸዋለሁ። እነዚህ ቀነስ ይበቃኛል። እባክህ ለቀይርሽ ቦታ ለምን እዚህ እንትሩ ላይ አልቆምም። አልሆነ እኩል ነን ያለው ያው እንደዚህ አለውልህ ያው ተናንናለ። ዛሬ እንግዲህ ፈልጌ ያለው ባንተ ቤት የፈለኩህ ምክንያት ምንድነው? ያው ልትሄድ ነው። አዲስ አበባ ለሄድ ነው ምናምን ስትለኝ እንደውም ለምን ቤት ስራ አልሰጥም ብዬ አሰብኩኝና ጠራውክ። የግድ ያው ማውራት ስላለብን በኦዲንስ ቤት ማለት ነው። እግረ መንገድን ከሄድክ ቁም ነገር ሰርተን እንድትመጣ ብለን ማለት ነው። እና ከቤተሰብም ጋር ብዙ ነገር አውርተናል። አወረድ ነው ምን የተሻለ ነገር ይኖራል ብለን አሰብን። ብዙ ተመካከረንና ወደ አንድ ሀሳብ መጣን ሁላችንም። ያው እሱ ምንድነው ያው ያለውን ነገር አንተም ታውቃለህ፣ ቤተሰብም ያውቃል፣ ሁላችሁም የምታውቁት ነገር ነው እየተፈጠረ ያለው። ይሄ መቋጫ የሌለው ነገር ነው። በጣም ቀን ወደ ቀን እየባሰ የሚሄድ ነገር ነው እና ለምን መፍትሄ ይሆናል ብለን ያለው ሀሳብ ምን መሰለ? በዛው ስትመጣ ለምን ሩታን ይዛት አትመጣም? ያው ሊከብድህ ይችላል። አንተ እንዲህ እቃ አይደለችም ነይ ተነስተሽ ምናምን እንሂድ ስትላት እሺ ላትልት ይችላል። ግን እንደምንም አባብለ መክረን ቢሆን ትንሽ ለሷም ይሻላል ብለን ስላሰብን ነው። በጭቅጭቅ አንዳንዴ ዞር ስትል መፍትሄ ይኖራል። አይምሮም ያርፋል። ሀሳቧን በቃ ሰብሰብ ይላል፣ ትረጋጋለች። አዎ ልክ ነሽ። አሪፍ ሀሳብ ነው። እንደዛ ብትመጣ እኮ ደስ ይለኛል። ማለት ከቤተሰቦቿ ጋር ተገናኝታ እዚህ ሰላሟንም ታገኛለች፣ የራሷን ህይወት ትቀጥላለች። ማንም እየመጣ መጨማለቂያ አያረጋትም። ማንም እየመጣ ድንገት እንደዚህ አያረጋትም። የሆነ የማያን ነገር ውስጥ አትገባም። ግን ሜዲ ለሩታ ከዛ ቤት ወጥታ እዚህ መምጣት ትልቅ ሽንፈት ነው። ትልቅ ሽንፈት ነው ለሷ፣ ትልቅ ሽንፈት ነው። መምጣት ጭራሽ የለባትም። ሩታ ከዛ ቤት ከወጣች ቀጥታ ሄርሜላና አብርሃም ቀጥታ የሚገቡ፣ ያ ደግሞ ትልቅ ውርደትም ነው። ከክብርም አንጻር ስታዩ ሩታን ሁልጊዜ ተሸናፊ ሴት ሆና ክብሯን አውርደው የተናቀች አይነት ነገር አድርገው ነው የሚያስቧት እና ለነሱ ጀግንነት ነው የሚመስላቸው ያንን ነገር ብታደርግ እንጂ ለሷ ሰላም እዚህ የምትመጣ አሪፍ ነው እና ባትመጣ ነው የሚሻለው ነው። ምን አለ መሰለኝ አንዳንዴ ሁል ጊዜ እኛ አበሾች ልበልኝ እኛ አበሾች ይሉንታ ያጠቃናል። ሰው ምን ይለኛል፣ ሰው እንደዚህ እንዴት እንደዚህ አርጌ ምናምን እንላለን። እንደዛ እያልን የራሳችንን ፍላጎት እየገደብን ወይም ደግሞ ማድረግ እየፈለግን ሳናረግ የቀረንባቸው ብዙ ነገሮች አሉ። ግን ደግሞ ያ ህይወት ይሆናል እዩ ያ አሁን ለገና ሄርሜላና አብርሃም ይገባሉ ብለን እዚህ ጋር ያለው ሰው መበጥበጥ አለበት ወይ? ቀን በቀን መረበሽ አለበት ወይ?
ያው ከዛ አንፃር ነው እንጂ እሱ ገብቶኛል እኮ አንቺ ለሷ ሰላም አስበሽ ነው። አዎ ፕላስ ደግሞ ምን አለ መሰለኝ መጀመሪያም ፈርታ እንዳልሆነ ማንም ያውቃል። ለምንድን ነው ታውቃለህ? በልጇ ሲመጡባት ነው ኢቭን እያለቀሰች የነበረችው በልጇ ሲመጡባት ማለት ነው። ለማንም ሩት ማትበገር ሴት ናት እናውቃለን። የዛሬውን ሳይሆን ከዚህ በፊት የነበራት ማንነት ምን ስታረግ እንደነበረ የማንም እርዳታ ሳያሻት ብዙ ነገሮችን ተወጣዋለች፣ ብዙ ነገሮችን አሳልፋለች። ፕላስ አሁን ይሄም ችግር መጣ፣ ይሄንንም ትወጣዋለች እኮ አትወጣውም ሳይሆን ግን ደግሞ በመሀል እያረፈች አንዳንዴ ተሸንፋ አይደለም አሁንም ቢሆን ብትመጣ ራሱ ተሸንፋ ወይም ፈርታ ወይም መጋፈጥ ምናምን ስለሌለባት ሳይሆን ከጭቅጭቁም ወይ ከብጥብጡም ዞር ስትል የተሻለ ነገር ይመጣል ብለን ከማሰብ አንፃር ያው እኛ ሄደን ማምጣት አንችልም። ለምን ብትል እሷ አትግቡ በዚህ ነገር እንደዚህ ራሴ ፈታዋለሁ ራሴ እንደዚህ እችላለሁ ብላ ስለምትል ሁሉ ጊዜ ነው የምትለን እንደዛ እንድትገባም አትፈልግም። ያቺን ነገር በሰላማዊ አሁን ሞር ከኛ ይልቅ እናንተ ትሻላላችሁ ብለን ስላሰብን ነው። ምናልባት ቀስ አድርጋችሁ መክራችኋት ብላችሁ እንደዛ ብዬ ስላሰብን ነው። እሱ እኮ ልክ ነሽ ሜሊ፣ ግን እንደምታስቢው አይደለም። ለሩታ በዚህ ሰዓት በጣም ብዙ ነገር ደርሶባታል። በጣም ብዙ ነገር ሆናለች። በትዕግስትና አውቃ ነው እየሳቀችው ይሄንን ነገር እያሳለፈች ያለችውና እንደገና ድጋሚ ያንን ቤት ለቆ መውጣት ማለት የኖረችበት ከቤተሰቦቿ ተለይታ ለመጀመሪያ ጊዜ የኖረችበት ቤት ያ ቤት ነው። ብዙ ጊዜ ያሳለፈችበት ቤት አሁን ላይ ትዳራቸው እንደዚህ ቢሆንም ማለት ነው እና ያንን ቤት ለቆ መውጣት ለሷ በጣም ትልቅ ሸክም ለነሱ ደግሞ ደስታ እንደሆነ ታውቃለች እሷም ማለት ነው። እኔ ሳላወራ ቀርቻለሁ ከጀፍታ ወርቻታለሁ፣ ግን አሳማኝ የሆነ ነገር ነው የነገረችኝ። ያንን ነገር ብናገራትም ከዚህ የተለየ ሌላ ሐሳብ ሊኖራት አይችልም እንጂ እነማንም መተው እነ ዳኒም እነ ሜሪም ሁሉም መተው እንደዚህ ሲጨማለቁባት ማየት ማንም መተው ሩታ ላይ እንደዚህ ሲሆን ማየት እኔ በጣም የሚያናድደኝ ነገር ነው። እዛ ስለሆነች ነው እንጂ ከዚህ ቤተሰቦቿ ጋር ብትሆን ሌላ ነገር እንደማይፈጠርባት ግልጽ ነው። ግን አሁን ላይ ስናስበው ምንድነው በቃ ሜሊ እሷ ሩታ ከዛ ቤት መውጣት የለባት። ነገሮችን እንዳመጣጣቸው እየመለሰች ነው አይደል? ተመልስ፣ ችግር የለም። ፈጣሪ ጊዜውን ጠብቆ ወደሷ የሚሆን ከዚህ ህይወት ወጣ ከጭቅጭቅ ዓለም ውስጥ ወጣ የተሻለ ነገር ገጥሟት የምናይበት ጊዜ ይመጣል። ሁልጊዜ ሰው ምናልባት ፈተና ውስጥም ልትሆን ትችላለች አሁን ላይ ማለት ነው። እሱ እኮ ምን አለ መሰለህ ነገሮች አይለወጡም እኮ አይደለም፣ ይለወጣሉ። በጣም እርግጠኛ ነን እንደሚለወጡም ስለምናውቅ ነው። እኛ ሁሌ መተን ስለነሱ የመናገር ሱስ ኖሮብን ሳይሆን በቃ የተሻለ ነገር ይኖራል ብለን ስለምናስብ ነው የምናወራው እና ያንን ተስፋ ባለ መቁረጥ ማለት ነው እንደሚኖርም እርግጠኛ ነን። ግን አሁን ላይ ብቻ እንደምንም አባብ ላይ ብታመጣት እኛ ደስ ይላናል። የሁላችንም ሀሳብ ነው። ብቻ ግን ሞክር ማለት እሺ ላትልህ እኮ ትችላለች። ከዚህም በፊት አውርታት አይደለም መምጣት የለባትም ብዬ ነው የማስበው። ለዛ እኮ ነው የሚል መምጣት የለባትም እንዴ። ማናቸው እነሱ ምንድናቸው ማለት እኮ በቃ የተበጠበጠች ነው አይደል? በቃ እሷ ገብቷታል። እየሳቀች ነው እያሳለፈች ያለችው አይደል? ትጎዳለች። ውስጧ እኮ ይጎዳል። ግን ማን ስለሆኑ እነሱን ተፈርቶ እነሱን እኮ ፈርተን እኮ አይደለም። ያው እነሱ ነው እየመጡ ህይወቷን እየበጠበጡ ያሉት ብዬ ነው። ግን እነሱ ስለመጡ እሷ ለቃቱታ ወይም እንደዚህ ቱና ማለት ሜላት እንደዚህ ከሆነ ይኸውልሽ ምን ነው ታያለሽ? ለሩታም ክብር ለሩታም እንትን ከዛ ቤት መውጣቷ ትክክል አይደለችም ብዬ ነው ማስበው። በመጀመሪያ ደረጃ ማን ምን ያቀው እንትና ሄርሜላ የምትባል ዘልዛላ ደግሞ እዛ ቤት ገብታ እኔ እድሜ ልኬን ስናደድ መዋል አልፈልግም። ስናደድ ማየት አልፈልግም። ትበጥበጥ ሁሌም እንደዚህ ማንም ማይረባ ሰው እየመጣ ትበጥበጥ ነው ቤት ምናምን ምን ማለት ተነቅሎ አይሄድ ማንስ ቢገባ አይደለም። ቆይ ግን እሱ መግባት አለ መግባቱ ሳይሆን ይኸውልሽ እቺ ልጅ ብዙ ነገር የለፋችበት ትዳሯን መሰረተባታለሁ ብላ ብዙ ነገር ያዘጋጀችበት ብዙ ነገር የገዛችበት ስንት ትዳር ላይ ታውቂዋለሽ አንቺ አግብተሽ የኖርሽ ነው። ለቤትሽ የምታማያቸው የምታያቸው ትዝታ ያለባቸው ብዙ ነገሮች አሉ። የምትገዢውን ዕቃ ወደሽ ነው አይደል? ባይዘው ሴቶች የሚገዟቸውን የሚያደርጓቸውን ዕቃ እንደ ልጃቸው ነው የሚያዩት። ከልጃቸው በላይ እንኳን የሆነ ነገር እንዴት ነው እናቶቻችን የሚሉት እና ያንን ነገር ያለበት ያ ሁሉ ነገር ያለበት ነገር ስለ ቁስ ማውራቴ ሳይሆን ስለለመድሽውና ስለ ፍላጎት የምትወጂው ነገር ማለት ነው። ማንም ሲጀመር እንደ ቤት ለና አቤል ደስታ እንፍጠርላቸው። እሷን ከቤት አስወጥተን እዚህ አንተ ተዋቸው በእናትህ እዚህ ግቡ ማይባሉ ልጆች ናቸው። አንድ በእነሱ ዙሪያ እንኳን ያሉ እያልኩ ነበር መጀመሪያ። በእነሱ ዙሪያ ያሉ አንድ የሚረባ ሰው
አንድ እንኳን ያጣ ነው። አንድ የሚረባ ሰው የለም። ቁም ነገር ያለው በቃ አንድ ይሁን በቃ ምን ልበል እዚህ ግባ ማይባል ሰው ለነሱ እንኳን ቦታ መስጠትም የለባትም ሲጀመር። ከዚህ በፊት ብዙ ነገር ፈጥረዋል፣ ብዙ ነገር አድርገዋል። ትዳሯን ሊበትኑ ያላሉት ነገር የለም። ከኤርሜላ ጋር እያገናኙት ምናምን ነገር በቃ እንኳ ኤርሜላና አብርሃም አብረው እየኖሩ ነው። ስለዚህ ሩታም የራሷን ህይወት እዛው ትኖራለች። የራሷን ስራ የምትሰራበት ነገር ይፈጠራል። አሁን ግን በሚመጣው ነገር አሁን እንትና መጣ ከሌ ሲመጣ የሆነ ሰው ሲመጣ ትረበሻለች። እቺ ልጅ የሆነ ካይናቸው ዞር ብትል የት ያገኟታል ብለን ስላሰብን ነው። እሷን ለማብሸቅ አይነት ነገር ይሁን እሷን ለማናደድ እንደዛ አይነት ነገር ነው እያደረጉ ያሉት። ግን እቺ ልጅ ዞር ብትል አይመስልም? ቆዩ የምሬን እኮ ነው። ዝም ብለህ ካይናቸው ዞር ብትል የተሻለ ነገር የሚኖር አይመስልም ወይ? ተው ይሄ ተራ ምናምን ነገር ተው። ግን በቃ አይምሯ ያርፋል። በቃ ከልጇ ጋር በሰላም ትኖራለች ሳትሳቀቅ ምንም ነገር ይቀር ቁስ ይሄ ምናምን ነገር እሷ ስትኖር እሷ ሰላም ስትሆን ነው ሁሉ ነገር ይመጣል። አይ እንደዚህ ማሰብ የለበሽም። እሷ ስትኖር ስልሽ የለፋችበት ነው ያሳስባታል። የለፋችበት ጥራለች ይሄን ሁሉ ነገር ለማስተካከል እዩ የለፋችበት ማንም ገብቶ እንዲጫወተበት ማናደርግም እሱን ነገር ማለት ነው። ቢያንስ በሰዓት ሩታ ክብሯን ያስጠብቃ የራሷን ህይወት እየኖረች ያለች ሰው ነች። የራሷን ህይወት ነው በቃ እየመጡ እየነዘነዟት ነው፣ እየመጡ የሆነ ነገር እያረጓት ነው። ግን ከዛ ባሻገር እኔ ሜሊ ልንገርሽ አንድ ነገር አናግራታለሁ። ግን እንደኔ ሐሳብ ሩታ እዚህ ባትመጣ ደስተኛ ነኝ። ብቻ ቆይ የእሷንም ሐሳብ እንስማ ውስጥ ችግር የለም አናግራታለሁ። ያለውን ነገር እንዳለ ሙሉ ነገሩን እነግርሻለሁ። ያው አንቺ ሳትሞክሪ አይደለም እኔ ጋር የመጣችው። ያው እናንተን ላለማስጨነቅ አሁን ሩታ እዚህ መምጣት ማለት እናንተንም ማስጨነቅ ነው ይመስላል። እናንተም የተጎዳች አይነት ነገር እየመሰላችሁ እንክብካቤ የምታደርጉለት ሰዓት በሙሉ እሷ ምን ታስባለች አይምሯ እኔ በቃ ይሄ የመጨነቅ ነገር አይነት ነገር ይመጣል እንጂ ለዛ ነው እንጂ አሁን እዛ መኖሩን የሁሉ ስቃይን ተቋቁማ መቀመጡን ፈልገው አይደለም አዲስ አበባ ያለችው። እሷ ግን እዚህም ብመጣ ቤተሰቦቿ የተጨነቁ ስለሚመስላት ነው ማትመጣው ማለት ነው። ግን ያንን ነገር አናግራታለሁ የተሻለ ነው ብዬ አስባለሁ። መምጣት ካለባትም እናንተ ጋር እንኳን ኖር ያ ነገር የሚያስጨንቃት መስሏት ከታየ እዚሁ ቤት ተከራይታ ሌላ ስራዎች መሰራበትን ነገር ይፈጠራል። ከዛ ከጭቅጭቁ ቦታ ዞር ትበል እንጂ የትም ብትሆን እኛ ችግር የለብንም። ያም እየመጣ ያም እንዲናገራት ስለማንፈልግ እንጂ ችግር የለውም። የትም ብትሆን እኛ ብቻ የእሷን ሰላም፣ የእሷን ደስታ፣ የእሷን ሳቅ ተመልሶ ማየት ነው የምንፈልገው። ያን ነው በቃሽ። ነገ እሄዳለሁ ብያለሁ። በቃ ሰላም ግባ፣ ሰላም ያገናኘን። ጥሩ ነገር እንደምታሰማን ተስፋ እናደርጋለን።